ሰላም ጤና ይስጥልኝ ዶክተር ሻምሴ ነኝ ሪፕሮዳክቲቭ እና ሴክሹዋል ሄልዝ ባለሙያ ነኝ ከአፔክስ ሜዲካል እና ሴክሹዋል ሄልዝ ክሊኒክ ነው። በዛሬው ቪዲዮአችን ደግሞ እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ የምናየው በተለይ ወንዶች ይህንን ነገር ብታውቁት መልካም ነው። ዛሬ ስለ ሴት ልጅ ስስ ብልት ቦታዎች ነው የምናየው። በተለይ ደግሞ ወንዶች በግንኙነት ጊዜ ሴቷ ቶሎ የወሲብ ስሜቷ እንዲነሳሳ ግንኙነትም ላይ የምታገኘው እርካታ በከፍተኛ ሁኔታ እንዲጨምር እነዚህን የሴት ልጅ ስስ ብልት ቦታዎች አውቃችሁ በተገቢው መንገድ ብትነኩላት ያቺ ሴት ከፍተኛ የወሲብ እርካታ ውስጥ መግባት ትችላለች። ከዛም ውጪ ወንዶች አንድ የወደዳችኋትን ሴት ከዛች ሴት ጋር ግንኙነት ማድረግ ከፈለጋችሁ እነዚህ አሁን የምነግራችሁ ቦታዎች ላይ ሴቷን ብትነኳት ሴቷ በከፍተኛ ሁኔታ ካንተ ጋር ወሲብ የማድረግ ፍላጎቷ እንዲነሳሳ ያደርጋታል። ስለዚህ ሴቶች በወንድ ሲነኩ ከፍተኛ ስሜት ውስጥ እንዲገቡ የሚያደርጋቸው እነዚህ የሰውነት ስስ ብልት ቦታዎች የት ቦታ ላይ ይገኛሉ? ወንዶችስ እንዴት አርጋችሁ ብትነኩት ነው ሴቶቹን ስሜት ውስጥ መክተት የምትችሉት የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ የሆናችሁ ዶክተር ዮናስ ነኝ። ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ይሄ መረጃም በርካቶች ጋር እንዲደርስ እንዲማሩበት ላይክና ሼር እያደረጋችሁ እንድታጋሯቸው በክብር እየጠየቁ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ የምናየው እንግዲህ 5 መሰረታዊ ወንዶች በቀላሉ መታወቋቸው ቦታዎች አሉ። እነሱን እነግራችሁና ሌላ ደግሞ 5 አረጋግጣችሁ የምታውቋቸው ሴቶቹን ስትነኳቸው ሴቶቹ ፊት ላይ ሰውነት ላይ የምታዩትን ለውጥ በማየት የምታረጋግጧቸው ሌላ ደግሞ 5 ጨምርላችኋለሁ። ከመጀመሪያዎቹ 5 እንነሳ። የመጀመሪያው ጆሮ ነው። እንግዲህ ጆሮ እጅግ በጣም ሴቶች በወንድ ልጅ በተለይ ደግሞ በግንኙነት ሰዓት ላይ ሲነኩ ከፍተኛ ስሜት ውስጥ እንዲገቡ የሚያደርጋቸው ቦታ ነው። ይሄንን ቦታ እንግዲህ ወንዶች መጀመሪያ የትኛውን ቦታ ሊሆን ይችላል። ለምሳሌ ከሴቷ ጀርባ ተቀምጣችሁ ሴቷን አቅፋችኋት ከሆነ ቀስ ብላችሁ ሴቷን አቅፋችኋት ባላችሁበት ሰዓት ላይ ከኋላ ሆናችሁ በጣታችሁ ቀስ እያላችሁ ጆሮዎቿን መነካካት፣ ከዛም በኋላ በከንፈራችሁ ቀስ እያላችሁ ጆሮዎቿን እየደባበሳችሁ መሳም። እንግዲህ ሴት ልጅ በተለይ ደግሞ የጆሮዋ የጀርባ ክፍል እጅግ በጣም ሴንሲቲቭ ነው። ሴቶች የጆሮአቸው የጀርባ ክፍል በወንድ ልጅ ጣት ሲነካካና ወንዱ ቀስ ብሎ የጆሮአቸውን ጀርባ በከንፈሮቹ ሲስምላቸው ሴቶቹ ወዲያው ብልታቸው እንዲረጥብና ከፍተኛ የወሲብ ተነሳሽነት ውስጥ እንዲገባ ያደርጋል። ስለዚህ ወንዶች ይሄንን በቅድመ ወሲብ ሰዓትም መጠቀም ትችላላችሁ፣ በፈለጋችሁ ሰዓት መጠቀም ትችላላችሁ። ሁለተኛው ደግሞ ማጅራቷ ነው። እንግዲህ ማጅራት ወደ ታች ወደ ብልቷ ወደ ሰውነቷ ወራጅ ሆኑ ከፍተኛ ነርቮች የሚገኙባቸው ቦታዎች ናቸው። በተለይ ደግሞ በቀጥታ ከብልት መስሎች ጋር የሚገናኙ በርካታ መስሎች አሉ ማጅራት አካባቢ። ወንዶች የሴት ልጅ ማጅራትንም ልክ እንደ ጆሮዋ ቀስ ብላችሁ ለምሳሌ ከንፈሯን እየሳማችኋት ከሆነ ከዛ በኋላ ጣታችሁን ወደ ኋላ በማድረግ ማጅራቷን ቀስ እያላችሁ መዳበስ፣ ከዛም በኋላ ወደ ኋላ እየዞራችሁ የማጅራቷን ዙሪያውን ቀስ ብላችሁ በከንፈራችሁ መዳበስ መሳም። ይሄ ሴት ልጅ ከፍተኛ የወሲብ ተነሳሽነት ውስጥ እንድትገባ ከሚያደርጋት ቦታዎች ውስጥ ይጠቀሳል። ስለዚህ ጆሮና ማጅራት አካባቢ ከፍተኛ የሴት ልጅ የወሲብ ስሜት መነሳሻ ቦታዎች እንደሆኑ ማወቅ አለባችሁ። ሶስተኛው መቀመጫ ነው። እንግዲህ መቀመጫ ልክ እንደ ጆሮ እንደ ማጅራት መሳም ሳይሆን እዚህ ጋር ለምሳሌ ወንዶች በቅድመ ወሲብ ሰዓት ላይ ማሳጅ ማድረግ ትችላላችሁ። መቀመጫ እንግዲህ ቀስ እያላችሁ በጣታችሁ እየዳበሳችሁ በቅድመ ወሲብ ሰዓት ላይ ለሴቷ መቀመጫዎቿ መዳበስ ማሳጅ ማድረግ፣ ይሄ ለወሲብ ዝግጁ እንድትሆንና ስሜቷ በከፍተኛ ሁኔታ እንዲነሳሳ ያደርጋታል። ስለዚህ መቀመጫ በራሱ ሴት ልጅ ለወሲብ ስሜት እንደሚያነሳሳ አውቃችሁ ወንዶች ማሳጅ ማድረግ እጅግ በጣም እንዲሁም ጨመቅ እያደረጋችሁ በግንኙነት ሰዓት ላይ ብትነኩላት የሴቷ ስሜት በከፍተኛ ሁኔታ እንዲነሳሳ ያደርጋታል። ሌላ አራተኛ ደግሞ ምነግራችሁ
የጣታቸው የጫፏ ክፍል ጣታቸው ጫፉ ይሄ በርካታ ወንዶች የማታውቁት ነገር ግን ለሴቶች ስሜት መነሳሳት እጅግ በጣም ከፍተኛ ሚና የሚጫወት ቦታ ነው። እንደውም ይህንን አስተውላችሁት ከሆነ ወንዶች ሴቶች በግንኙነት ጊዜ የወንዱን ሰውነት ቀስ እያሉ በጣታቸው ጫፍ የመዳበስ ባህሪ ያላቸው። ይህን የሚያደርጉት የወንዱን ስሜት ለማነሳሳት ብቻ ሳይሆን እነሱ በራሳቸው በዚህ መንገድ እርካታን ስለሚያገኙ ነው። የሴቶች የጣታቸው ጫፍ በጣም ሴንሲቲቭ እና ለወሲብ ተነሳሽነት ከፍተኛ ሚና ይጫወትላቸዋል። ስለዚህ ይሄንን ሴቶቹ ራሳቸው ነው ብዙ ጊዜ የሚያደርጉት ከወንዱ ጋር ቅድመ ወሲብ እየፈጸሙ ግንኙነት ላይ ባሉበት ሰዓት ላይ ቀስ እያሉ ሴቶቹ ራሳቸው በጣታቸው የወንዱን ደረት አካባቢ ሆድ አካባቢ መዳበስ ከፍተኛ ስሜት ይሰጣቸዋል። ይሄም ሌላው ወሳኝ ቦታ ነው። አምስተኛው ከወገባቸው በታች መቀመጫ አካባቢ ያለው ቦታ ነው። ይሄ እንግዲህ ከወገባቸው በታች ልክ ወደ መቀመጫቸው አካባቢ እጅግ በጣም ሴቶች ስሜት ውስጥ ከሚገቡበት ቦታዎች ውስጥ ይጠቀሳል። ይሄንንም ቦታ ማሳጅ ማድረግ ነው ወንዶች የምትችሉት በቅድመ ወሲብ ሰዓት ላይ ከሴቶቹ ከወገባቸው ትንሽ ወረድ ብላችሁ ልክ መቀመጫ አካባቢ ሳትደርሱ ከመቀመጫ ከፍ ከወገብ ወረድ ብላችሁ ያለውን ቦታ ወንዶች ቀስ እያላችሁ በጣታችሁ እንደ መዳበስ እያደረጋችሁ ማሳጅ ብታደርጉላቸው ሴቶቹን ከፍተኛ ስሜት ውስጥ መክተት ትችላላችሁ። እነዚህ እንግዲህ አምስቱ በዋነኝነት ይጠቀሳሉ። ከዚህ ውጭ ደግሞ ሞክራችሁ ሴቶቹ ፊት ላይና ሰውነት ላይ የምታዩትን ለውጥ እያያችሁ የምታረጋግጧቸው 5 ቦታዎች ልንገራችሁ። አንደኛው የሰዓት የሚያስሩበት የእጃቸው ክፍል ነው። እንግዲህ ይሄ ከመዳፋቸው በላይ ያለው ልክ ሰዓት ማሰሪያ በውስጠኛው የሴቶች ሰዓት ማሰሪያ በኩል ይሄ ቦታ ሴቶች እጅግ በጣም ለወሲብ የሚነሳሱበት ሌላኛው ቦታ ነው። ይሄም ቦታ ወንዶች ቀስ ያላችሁ ሴቶች ሰዓት የሚያስሩበትን ቦታ በጨዋታ መልክ ጣታቸውን እንደ መነካካት ጣታችሁን እዛ ቦታ ላይ አድርጋችሁ ቀስ ያላችሁ በጣታችሁ ይሄን ቦታ መዳበስ፣ ከዛም በከንፈሮቻችሁ ልክ የሴቶቹ ሰዓት ማሰሪያን ቦታ መሳም፣ መዳበስ፣ በፍቅር እያያችኋት ሴቷን ይሄንን ቦታ ብትነኩላት ሴቶቹ እዛው ጋር በጣም ልብ ምታቸው ሲጨምር ሰውነታቸው ላይ የወሲብ ተነሳሽነት ሲጨምር ማየትና ማረጋገጥ ትችላላችሁ። 7ኛው ብብት ነው። እንግዲህ ብብት እጅግ በጣም ጥንቃቄ የሚፈልግ ቦታ ነው። አሁን እዚህ ጋር ብብት ስላችሁ ብብቷን መኮርኮር አይደለም። ይሄ በርካታ ወንዶች የምትሸወዱበት ነገር ነው። ብብትን መኮርኮር ሳይሆን በጨዋታ መሀል በተለይ ይሄንን በቅድመ ወሲብ ሰዓት ላይ ብትጠቀሙት ሴቷን በአይምሮ ዘና ለማድረግና ግንኙነትም ላይ ያላትን ተነሳሽነት በከፍተኛ ሁኔታ ለመጨመር ያስችላል። ይሄ በጨዋታ መሃል ቀስ ብላችሁ እንደ ማሳጅ ማድረግ ነው። ብብቷን ቀስ ብላችሁ በቅድመ ወሲብ ሰዓት ላይ መኮርኮር የለባችሁም። ቀስ ብላችሁ በጣታችሁ እየዳበሳችሁ ልክ ማሳጅ እንደማድረግ ብታደርጉላት ሴቷ በጣም ሰውነቷ ዘና እንዲል ነፃ እንድትሆንና ግንኙነትም ላይ በአይምሮ ያላት ዝግጅት በከፍተኛ ሁኔታ እንዲነሳሳ እንዲጨምር ያደርጋል። ይሄንንም መጠቀም ትችላላችሁ። ሌላው የፀጉሯ ውስጥ ማሳጅ ማድረግ ነው። እንግዲህ ይሄ የራስ ቅልን ማሳጅ ማድረግ የምንለው ይሄ እጅግ በጣም ሴቶችን በተለይ በአይምሮ ያላቸውን የወሲብ ዝግጅት በከፍተኛ ሁኔታ የሚጨምር ቦታ ነው። ወንዶች እየተሳሳማችሁ ባላችሁበት ሰዓትም ሊሆን ይችላል፣ በኖርማል ሰዓትም ቀስ ብላችሁ ጣታችሁን የሴቷ ፀጉር ውስጥ በማስገባት በስሱ የራስ ቅሏን በጣታችሁ ማሳጅ ማድረግ ይሄ ከፍተኛ ሴት ላይ የሚፈጥረው የወሲብ ተነሳሽነት አለ። በዘጠነኛ ደረጃ ደግሞ ምነግራችሁ ሆድ ነው። እንግዲህ ሆድ በዋናነት ልክ የእምብርቷ ዙሪያ አካባቢ በቀስታ መዳበስ ነው። ይሄ እንግዲህ ወደ ብልቷ የሚሄዱ ከፍተኛ የወሲብ ስሜት ቀስቃሽ የሆኑ ነርቮች የሚገኙበት ቦታ ነው። በተለይ የእምብርቷ ዙሪያ አካባቢ ሴቶች በጣም ወደ እምብርታቸው ወራጅ የሆኑ ነርቮች ስላሉበት ከፍተኛ የወሲብ ተነሳሽነት ስሜት ውስጥ ይገባሉ። ወንዶች ይሄንን ቦታ በቅድመ ወሲብ ሰዓት ላይ ቀስ እያላችሁ በጣታችሁ ሆዷን በስሱ በጣታችሁ እየነካችሁ ወደ እምብርቷ አካባቢ ሄዳችሁ የእምብርቷ ዙሪያ በቀስታ በጣታችሁ መዳበስ፣ በከንፈራችሁም ትችላላችሁ ቀስ እያላችሁ መሳም። ይሄ ሴት ልጅን
በግንኙነት ለማነሳሳት ከፍተኛ ሚና ይጫወታል። በመጨረሻም ነግራችሁ ጉልበቷ ናቸው። እንግዲህ በተለይ የጉልበቷ በውስጠኛው በኩል ያለውን ቦታ ማሳጅ ማድረግ እንግዲህ የጉልበቷ ጀርባ ወይንም በጉልበቷ የውስጠኛው ክፍል እጅግ በጣም ሴቶችን ለወሲብ ከሚያነሳሱ ቦታዎች ውስጥ ይጠቀሳል። ይህንንም ቦታ በቅድመ ወሲብ ሰዓት ላይ ወንዶች ቀስ ብላችሁ በጣታችሁ የጉልበቷን የስረኛውን ክፍል በስሱ መዳበስና ማሳጅ ማድረግ ሴቷ በከፍተኛ ሁኔታ እንድትነሳሳ ያደርጋታል። እንግዲህ እነዚህ አሁን የነገርኳችሁ የሴት ልጅ ስስ ብልት ቦታዎች ወንዶች አንድን ሴት ለወሲብ ለማዘጋጀት ግንኙነት ላይ የምታገኘው እርካታ በጣም እንዲጨምር ብልቷ ቶሎ እንዲረጥብና ከናንተ ጋር ወሲብ የማረግ ፍላጎቷ እንዲነሳሳ የሚያደርጉ መሰረታዊ ቦታዎች ናቸው ማለት ነው። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ